ጋር በግል ልትተዋወቅ ይችላል። በግል ግን አሁን ከአብዛኞቻችን ጋር አንተዋወቅም። በግል ተገናኝተን እንትን ያልነው ነገር የለም። ስለዚህ የግል ነገር የለብንም። ነገር ግን ምንድነው ቅሬታችን? አሁን እዚህ ያለነው ቅሬታችን ምንድነው? እኛ የመካነ ኢየሱስ ጠቅላይ ቤተ ክህነቱ ያወጣውን ደግፈን ያንን እያብራራን ዲፌንድ እያደረግን ለቤተ ክርስቲያኒቷ ለወጣው መመሪያ ታማኝ ሆነን እየተከራከርን ዲፌንድ እያደረግን ሳለ እናንተ ግን ያንን በሚቃወም የእኛ ተቃራኒ የተከራከራችሁ ዴቪዬ ከማን ጋር የተከራከራችሁ? ከማን ጋር ነው ዲፌንድ ያደረጋችሁ? እኔ አልሰማሁም። ኦኬ ትናንትና ራሱ ስልህ ነበር አንተ ላይቭ እያለ ኤርሚያስ ቤት፣ እኔ ላይቭ ደግሞ ሌላ ቤት ነበርኩ። ማብራሪያ እየሰጠው ነበረ። ጥያቄ እየተጠየቀ ስለ ውሳኔው ስለተለያዩ ነገሮች ማብራሪያ እየሰጠው ነበረ። እና ምንድነው የኛ አሁን ቅሬታችን ምለው ባንተም በወንጌላዊ ሁሴንም የሰማሁት ያንተንም የሱንም እንትን በምልበት ሰዓት ያለን ቅሬታ ግለሰባዊ ጥላቻ አይደለም ወይ የተለያየ ነገር አይደለም። የአንድ ኮንፌሽን ልጆች ሆነን ሳለ የመካነ ኢየሱስ ልጆች ሆነን ሳለ የወጣውን መመሪያ እኛ ዲፌንድ እያደረግን ሳለ ጥያቄ እንኳን ቢኖራችሁ ሊመለስ ሊብራራ የሚፈልግ ነገር እንኳን ቢኖራችሁ በውስጥ ነው እዛ ማውራት እንጂ ፐብሊክ ላይ ልክ የኛ አጌንስት ሆኖ መቆም የውሳኔው አጌንስት ሆኖ መቆም ትክክል ነው ወይ ብለህ ታስባለህ ወይ ነው? ያ ነው ቅሬታ የፈጠረብን። የእናንተን አቋም እኮ ከእነም አልሰማሁም። እውነትና አውራ ከተባለ የእናንተ አቋም ምንድን ነው? እሱን አልሰማሁም። የኛ አቋም ተከራከሩ እንዳላችሁም አልሰማሁም። የኛ አቋም የተለየ አቋም አይደለም። የጠቅላይ ቤተ ክህነቱ ውሳኔ ትክክለኛ ነው። ይሄኛው ነገር በሁሉም መዋቅሮች ተፈጻሚነት የሚያገኙ ናቸው። ከዚህ አኳያ ለቤተ ክርስቲያኒቷ ጥቅም አለው። መስባኳን መከልከሏ፣ መሰዊያውን እንትን ማሏ፣ ኮንፌሽኗን እንትን ማድረጓ ይሄ ጤናማና ትክክለኛ ነው ብለን በብዙ መልኩ ስናብራራው ነበር። እኔስ ተቀባይነት የለውም ብያለሁ። ሰምታል እሱን ያለው ሰው የመጠየቅ መብት ያለበት ነው ቤተክርስቲያኒቷ ነው ያልኩኝ። እኔ ያንተን ቅድም እንዳልኩ ወንጌላዊ አብዱሰላም ያንተን የተናገርከውን እስካሁን አልሰማውም። የደረሰኝ የወንጌላዊ ሁሴን የተናገረውና በዛ አዝኛለሁ ነው ያልኩት። ግን አሁን እዚህ ጋር የሰሙ ወንድሞች ሲናገሩ አልቀበለውም ብሏል የሚል እየነገሩ ዝም ብሎ ሲዋሹ ነው። በእናትህ አንዱን ልንገርህ፣ እኔ መግለጫው ላይ ጥያቄ ያለው ሰው ቢኖር እኮ የመጠየቅ መብት ያለው ቤት ነው። ቤቱ የሰው መብት የሚገፋ አይደለም ብዬ ነው ያወራው እንጂ መግለጫውን አንቀበልም ያለ ሰው አንድ ሰው እንኳን የለም። ሌላ ሰውን ስራ አልሰማውም። ኦኬ እንግዲህ ኢዮሲ ነበርክ መሰለኝ። እስኪ ከአንተ ጋር አውሩ። ምናልባት ሁሉን ነገር የምታውቅ ከሆነ ወይም ጀስት ወይም ሌሎቻችሁ የምታውቁ ከሆነ እኔ አሁን ወንጌላዊ አብዱሰላም የተናገረው ምንም አልደረሰኝም። የወንጌላዊ ሁሴን ነው የደረሰኝ። ይህንን የምታውቁ እንትን በሉ። ኦኬ ሰላም ለአንተ ይሁን ወንጌላዊ አብዱሰላም፣ እንዴት ነህ? ሰላም እንኳን ደስ አለ ደግሞ ቴንኪው አመሰግናለሁ ወንጌላዊ። እኔ ማለት የምችለው ነገር አጭር ነገር ነው። አጭር ነገር ተናገር፣ ሌሎች ወንድሞች ትናገራላችሁ። ሀሳብ የምትጨምሩት ካለ በእኔ በኩል አሁን ያለፈውን ነገር በእርግጥ ትላንትና ወንድማችን ኤርሚያስ ቤት ገብተህ ያነሳው ሀሳብ አለ። በረጅም ሰዓት ውይይት ነበር። አንድ ሁለት እያልን እነሱን ብናነሳቸው የሚያንጸን ነው ብዬ አላስብም። ወደ አላስፈላጊ መስመር ይሄዳል። የዛሬው እዚህ ተገናኝተን ያወራንበት ምክንያት ምንድን ነው ብሎ መጠየቅ አስፈላጊ ነው ብዬ አስባለሁ። እኔ እስከሚገባኝ ድረስ አይደለም በቤተ እምነት አስተምሮ ተመሳሳይ የሆነን አንድ አይነት የሆነን ወንጌላዊ አብዱሰላም ይቅርና በወንጌል ጉዳይ እጅግ በጣም በብዙ መንገድ በግል እኔ ስለኔ አውራ ብባል በብዙ መንገድ በወንጌል ጉዳይ አብረን ተሰልፈን ያገለገልን ወንድማችን ኤርሚያስ እንኳን እጅግ የምናከብር ወንድማችን ነው። በብዙ መንገድ በወንጌላውያን ክርስትና ውስጥ በተለይ ደግሞ ከገድልና በተያዘ ጉዳዮች ላይ የደከመ ወንድማችን ነው። ይሄን ክሬዲት ልንሰጠው የሚገባ ጉዳይ ነው እና ማለት አላማችን አንዳንድ ሰዎች እንደሚናገሩት አይደለም። ኮሜንት ላይ የሚሰጡ አስተያየቶችን በአንድም ሆነ በሌላ በተለያዩ ውይይቶች ውስጥ ያለውና አንዳንዴ ምንድነው የሚያዋራን ነገር እላለሁ። ሳይታወቅ በመካከላችን የሆነ የተለድነው ሊበጠስ የደረሰ አይነት ገመድ በሚመስል ሁኔታ ጽንፍና ጽንፍ ይዞ የመጋጨት በሀሳብ ግጭቱ አልፎ ግለሰብን ወደ ማጥቃትም የደረሰበት
ደረጃ አለና ምንድነው ማለት መጠላላት ነው? በፍጹም ሊሆን አይችልም። እንደሱ አይነት ዓላማ ኖሮት ውይይት የሚገጥም ያለ አይመስለኝም። እኔ አዝናለሁ እንደዚህ አይነት ሁኔታ ውስጥ በመግባታችን። አንዳንዴ የምሰማቸውም ነገሮች በጣም ያሳዝኑኛል። ቲክቶክም እኔ ወደዚህ ስመጣም ዓላማዬ እንደዚህ አይነት ንትርክ ውስጥ እውነት ለመናገር መግባት አይደለም። በጣም ልብን ያወርዳል ያደክማልም። እውነት ለመናገር እኔ ምንድነው ብዬ እስክጠይቅ ድረስ ነው ግራ የምጋባው። ምንድነው ማለት የምችለው አሁንም እዚህ መሀል ስትገኝ ወንጌላዊ አብዱሰላም ራስን ስታቀርብ በዛ አይነት መንገድ ማቅረብ የለብህም። አዚፍ እዚህ ቡድን ውስጥ ያሉ ወንድሞች ያንተ ጠላቶች እንደሆኑና አንተ እንደማይቀበሉ አድርገህ ባታቀርበው ጥሩ ነው። እዚህም ቡድን ውስጥ ያሉ ወንድሞች በተመሳሳይ መንገድ ወንጌላዊ አብዱሰላምን በእንደዚህ አይነት መንገድ ልትረዱትና ልታቀርቡት ይገባል ብዬ አላምን። ትክክል አይደለም እንዲህ የሚያቀርብ ሰው ካለ ማለት ነው። ያለው ጥያቄ ግን በሉተራዊ አስተምሮ ዙሪያ ላይ በአንዳንድ ጉዳዮች ላይ የሚሰጡ አስተያየቶች እኔ እስከማውቀው ትላንትና በነበረው ውይይት በማርያም ዘላለማዊ ድንግልና ዙሪያ በፍጹም መካነ ኢየሱስ እንደዛ አታምንም፣ መጽሐፈ ስምምነትም እጄ ላይ ሰነድ አለ ማየት ይቻላል፣ እንደሱ አይነት ነገር የለም የሚል ሐሳብ ስትናገር እኔ ሰምቻለሁ። እንግዲህ ምናልባት በአግባቡ ካልሰማሁት ታርመኛለህና ለዛም ነው ላይ ውይይቱ ላይ ከታች ገብቼ መጽሐፈ ስምምነት ሶሊድ ፎርሙላ ኦፍ ኮምፖልሶሪ ዲክላሬሽን አንቀጽ 8 ንዑስ አንቀጽ 24ና ሳታነባው አደራ ወንጌላዊ እንዳትወጣ አንብበው ብዬ በተደጋጋሚ ኮሜንት ስሰጥ የነበረው። ስለዚህ እኔ የሰማሁት ነገር ያ ነው ያለው ልዩነት ይሄ እንጂ ጥላቻ አይደለም ለማለት ነው። አንዳንድ ጊዜ እዚህም ሆነ እዛ በተለያዩ ቤቶች ገብተን የምንሰጠው አስተያየት ካለንበት ቤተ እምነት አስተምሮ ጋር ግጭት ያደርጋል፣ ቀጥተኛ ግጭት ያደርጋል። እዛ በእንደዚህ አይነት ስፓት ላይ እዚህ ጋር ያሉ ወንድሞች ነው ይህ ልክ አይደለም፣ በትክክል የቤተ ክርስቲያኒቱ አገልጋይ ሆኖ ወንጌላዊ አብዱሰላም ያቀረበው ነገር ልክ አይደለም የሚል ቅራኔ ይነሳል፣ ሐሳብ ይነሳል፣ ኃይለ ቃሎችም ሊኖሩ ይችሉ ይሆናል። እነሱ ልክ አይደሉም። ግን ምን ለማለት ነው በአጠቃላይ በመካከላችን አይደለም በአንድ ቤት ውስጥ ያለን በአንድ ቤት ውስጥ ካልሆነው ጋርም በጭራሽ ይሄ ምንድነው አጥፊ የሆነ አይነት አካሄድ እኔ በጣም ይሄ ነገር ነው ያደከመኝ። ይሄ ጤነኝነት አይደለም፣ መንፈሳዊነትም አይደለም፣ ትክክልም አይደለም። እኔ እዚህ ቲክቶክ ከመጣው በኋላ መጀመሪያ ለመስራት የሞከርኩት ነገር በመካከል ያለን ቅራኔ በመቅረፍ በጋራ በሚያደርጉን ጉዳዮች ላይ በመሰለፍ ቤተ እምነታዊ በሆነ ጉዳይ ላይ ግን ደግሞ አጥብቆ በመቀጠል ይህንን ሐሳብ ይዞ በመምጣት እግዚአብሔር በረዳይ መጠን በጣም ብዙ ደክሜያለሁ። ከማንም ጎሽታን ለመቀበል አይደለም። ያንን ሐሳብ በማሰብ ነው የመጣሁት ወደ ቲክቶክ። መሆንም ያለበት ይሄ ነው ብዬ ስለማምን እና እኔ ህሊናዬን የሚከሰኝ ምንም ነገር የለም በጭራሽ። ይሄ አንታጎኒስቲክ የሆነ ሌላውን ዲመናይዝ የሚያደርግ አይነት አይደለም። ዋናው ነጥብ ያለው ከአንተ ጋር በተያዘ ወንጌላዊ በትህትናም ነገር አስተምሮን በሚመለከት በአንድም ሆነ በሌላ የሚነሱ ሐሳቦች ላይ ከቤተ ክርስቲያኒቱ አስተምሮ ጋር ማሄድ የሚባሉ ጉዳዮች ላይ የምትሰነዝራቸው የሚል ነው አንደኛው። ሁለተኛው ቤተ ክርስቲያኒቷ መካነ ኢየሱስ ቤተ ክርስቲያን አሉታዊ በሆነ መንገድ የሚያነሱ ቡድኖች ላይ ውይይቶች ላይ እኔ ቲክቶክ ቡድን ስል እንደዚህ አይነት ፕላትፎርም ማለት ነው የቤተ ክርስቲያኒቱ አገልጋይ ሆነ ለምንድነው እንደዚህ አይነት እላፊ የሆኑ ንግግሮች ሲካሄዱ እርምት ማትሰጠው? አትሊስት የቤተ ክርስቲያን አገልጋይ እንደመሆነ መጠን ያለበትን ቤተ ክርስቲያን ሰዎች እንግዲህ የትኛውም አንግል ይሁን አሁን የሰውን ሞቲቭ እኔ አላቅም። አንዳንዱ በተለያየ መንገድ ሊሆን ይችላል እና አሁን ስለ ሞቲቭ ማውራትም ትክክል ስለማይሆን ከተለያየ አንግል አንፃር ቤተ ክርስቲያኒቱን ግን በቋንቋ በሚገልጿቸው ቋንቋዎች እጅግ በጣም ሊከብድ በሚችል መንገድ የሚገልጿቸው አሉታዊ በሆኑ
ቋንቋዎች እየሰማህ በመካከል ተገኝተህ ሉተራዊ ማለት እውነተኛ አብዱሰላም ነው በሚባልበት ሁኔታ ቤተክርስቲያኒቱ ግን ባሉታዊ መንገድ እየቀረበች መግለጫውን ያወጣው አካል መካነ ኢየሱስ እንዳልሆነ ግን በመግለጫው ላይ እኔ ማልስማማቸው ነገሮች አሉ ሁሉን እቀበላለሁ ማለት አይደለም የሚለው አብዱሰላም ደግሞ ትክክለኛ መካነ ኢየሱስ ተደርጎ የቀረበበት መንገድ ላንተም ለሚሰማውም ሰው ይጠቅማል ብዬ አላስብም። ትክክል ነው ብዬ አላስብም። አትሊስት ምንድነው ያለንበትም ቤተክርስቲያን የመጀመሪያ ሊጀንሳችን እኔ የሚገባኝ ያለንበት ቤተክርስቲያን ባሉታዊ መንገድ ሲነሳ አይደለም ያለንበት ሌላም ቤተክርስቲያን ቢሆን ስላነሳው አቋም ስለሚከተለው አቋም ስላንጸባረቀው አቋም ባሉታዊ መንገድ በሚቀርብበት ሁኔታ ማድመጥም መገኘትም ትክክል ነው ብዬ አላስብም። የመካነ ኢየሱስ ጉዳይ ነው። በቃ ተው። ሌሎቻችሁ እዚህ ያላችሁ ከታችም የምትከታተሉ ሰዎች በኋላም ሪከርድ ተደርጎ የሚደርሳችሁ ሰዎች እኔ የምናገረው ነገር የመካነ ኢየሱስ ጉዳይ በቃ የመካነ ኢየሱስ ጉዳይ ነው። በመድረኳ ጉዳይ ላይ የመወሰን መብት አላት። የማንንም ፈቃድ አትጠይቅም። አስተምሮ ጉዳይ ላይ ላጥብቅ ካለች መብቷ ነው። በቃ አካሄዶችን በሚመለከት ውሳኔ መስጠት መብቷ ነው። በቃ ይሄንን ተው ለመካነ ኢየሱስ በቃ ቤተክርስቲያኒቱ ወይም በማስተላለፈው እውነተኛ መካነ ኢየሱሶች አይደሉም። እነዚህ ትክክለኛ አመራሮች አይደሉም። ጽንፈኞች ናቸው። ቤተክርስቲያንን ሊከፋፍሉ ነው። እባካችሁ በቃ አባል ላልሆናችሁበትና ለማይመለከታችሁ ጉዳይ እባካችሁ ሐሳብ አትስጡ። ይሄን ባደረጋችሁ ቁጥር የክርስቶስን አካል ነው የምታፈርሱት። ለሚያደምጣችሁ ሰዎችም እንጸት አይሆንም። ይሄ መግለጫ በቤተ ክርስቲያኒቱ ዋና እረኛ የቀረበ ነው። ወደ ሲኖዶሶች የወረደ ነው። በአፈጻጸም ላይ ያለ ነው። ይሄንን መግለጫ ይቅርታ ስለ ቋንቋዬ በሚያጣጥል እና በሚኮንን ማህበር ውስጥ መገኘት ለኔ ትክክል ነው ብዬ አላስብም። ከተገኘም ደግሞ እርምት ማድረግ አለብን ብዬ አስባለሁ። ትክክል አይደለም ብሎ ማቅረብ ያስፈልጋል። ይሄንን ለማለት ነው። ወንጌላዊ በሁለት ምክንያት ነው እኔ ሞክሳ አንተን ኃይል ካርለም ብለህ ሐሳብ ልሰነዝር ትችላለህ። አንዱ ከአስተምሮ አንፃር፣ ሁለተኛ ደግሞ ያለበት ቤተክርስቲያንን ባሉታዊ መንገድ ውሳኔዎቿ ሊሆን ይችላል፣ አስተምሮቿ ሊሆን ይችላል በማንሳት ባሉታዊ መንገድ በሚያቀርቡ ሰዎች መካከል ተገኝቶ እንደ አንድ እውነተኛ መካነ ኢየሱሳዊ ተደርጎ መቅረብ ለአንተም አይጠቅምም ለቤተ ክርስቲያኒቱም አይጠቅምም ብዬ ነው የማስበው። ይህን ስል መጨረሻ ማስቀመጥ ፈልገው ይህን ስል የተገኘበት ቡድን ከዚህ ቀደም ሌላ መልካም ስራዎችን አልሰራም ከዚህ ወቀሳዎች ይሄ የሚወቀስ ነው። እኔ ነገም ከነገ ወዲያም ቢችል እንደውም ሩም ከፍቼ በዚህ ጉዳይ ላይ አወራለሁ። በዚህ በመካነ ኢየሱስ ቤተክርስቲያን አቋምና በመካነ ኢየሱስ ቤተክርስቲያን ላይ በሚያወራ ቡድን የትኛውም ቡድን ላይ መገኘት ትክክል ነው ብዬ አላስብም። ይሄ ቡድን በሌላ ጉዳይ ላይ እኮ ብዙ መልካም ስራዎችን ሰርቶ ሊሆን ይችላል፣ መልካም ነገሮችን አድርጎ ሊሆን ይችላል። ግን ኢን ኬዝ ኦፍ ዋት ቤተክርስቲያንን ባሉታዊ መንገድ በሚያቀርብ ውሳኔዎቿን በሚያራክስ ማህበር ግን መገኘት ትክክል ነው ብዬ አላምንም። ይሄ ሊታረም ይገባል። ወንጌላዊ እዚህ ላይ ሐሳብ ልሰጥበት ትችላለህ። ዝርዝር ጉዳዮቹን በውስጥ እናደርጋቸው። ገለቶሜ ቴንክ ዩ ዮሲ። ምን አለ መሰለህ ሰዎች ጋርም ስሄድ አንድ ማድረገው አንደኛ ሐሳባቸውን መስማት አለብና ለምሳሌ ስታወራ እንደምሰማ ሁሉ ሰማለሁ። በዛ ሰው የራሱን ሐሳብ ስላንጸባረቀ ተጠያቂ ሆንበታለሁ የሚል ሐሳብ የለኝም። ምክንያቱም በኔ ተራ ላይ ያወራሁት ሐሳብ ነው እኔን መግለጽ የሚችለው። ለምሳሌ ስለ ትምህርቱ ምናምኑ እስካሁን ድረስ ለማቆየት የሞከርኩበት ምክንያት አለ። በብዙ እዚህ ላይ ብቻ የለም፣ በውስጥ ራሱ በደንብ የምናነሳቸው በውስጥ ከፈለጋችሁም ፈጽሞ ስለ አንድነት ስለ ምናምን ከሚለው በላይ ራሱ የአስተሳሰባችን ጤናማነት አንዱን የሚቀበልበት ብዬ ተደጋጋሚ የምናገርበት ምክንያት ስለ አንድነት አላነሳውም፣ ስለ ትምህርት አላነሳውም። ለምንድን ነው ያላነሳው? ስለ ሚዲያ አጠቃቀሙን አላነሳውም። እስከ ቀደም ለምንድን ነው ያላነሳው? ይሄ ቲም ታርጌት አድርጎ
እያወራ ያለ ነገር ስላልገባኝ አሁን ለምሳሌ እነዛን አውቃቸዋለሁ። እዚህ ላይ ያሉ እነ ዴቭን እነ ኒቂያ ማንን ለምሳሌ እዚሁ ጋር ነው ያየኋቸው፣ አላውቃቸውም። እነዛንም እዚሁ ነው ያየኋቸው። እሺ እዚህ ያየኋቸው ሰዎች እዛ ጋር ካየኋቸው ሰዎች በምን ተለዩና ነው እዛ መግባት የመረጥኩ? ሙሉ በሙሉ እነሱ ጋር ሲገባ ሰው መርገጥና ከቤተ ክርስቲያኒቷ ቆርጦ ለመጣል የቤተ ክርስቲያን አባል አይደለም የቤተ ክርስቲያን ምናምን ሶሪ እኔ ለምሳሌ ኤርሚያስ ጋር በተደጋጋሚ የገባው ሰው አይደለሁም። ባለፈው 8 ወር ውስጥ ከ3 ቀን የማይበልጥ ጊዜ የገባው ሰው ነኝ። ቢበዛ ማታ ጋር 4 ጊዜ። ከዚህ ጊዜ ውጭ የገባው ሰው አይደለሁም። አጀንዳዬም የአገልግሎት መንገዳችን እንኳን የተለያየ ነው። እኔና ኤርሚያስ እኛ ብዙ ጊዜ በአፋን ኦሮሞ ነው የምንሰራው እንደምታውቁት። እዚህ ላይ ግን ይህ ሁሉ ሆኖ እያለ ይሄ ቡድን በመጣው ቁጥር ሰውን ታርጌት አድርጎ ለምሳሌ ሌላው ይቅር የቤተ ክርስቲያን ልጅ አይደለም ብሎ ከሚያወሩ መሃል ሐናና ኒቂ አንደኛ ላይ ነው ያሉት። የቤተ ክርስቲያን ጠላትና ሰይጣን አስመስሎ ከሚስሉኝ መሃል ይሄ ሰይጣን አስመስሎ ከሚስለኝና ቤተ ክርስቲያንን ሊወስንልኝ ከሚፈልግ እነሱ አባል ያልሆኑበት ቸርች እኔ ደግሞ ዛሬ እያገለገልኩ እያለሁ አገልጋዩ አይደለም ከሚሉ ሰዎች ጋር እንዴት ተቀምጬ አወራለሁ? እስቲ ዮሲ ይሄንን መልስልኝ። እነዛ እንመለስበታለን። እነዛ በጣም ቀላል ስለ ትምህርት ስለምናምን ስለ ሚዲያ አጠቃቀም እንዳውም ጉዳይም አይደለም። በነዛ በጅምላም ይቅርታ መጠየቅ ይቻላል። በጅምላም ደግሞ አይፈጽሙ እስከ መጨረሻ ያልስማማ ማለት ይቻላል። እሱ ሌላ ግን ይሄ ሰውን ሁሉ ሰይጣን ለማስመሰል የሚያደርግ ማህበርና ራሱን ከሰማይ የወረዱ መላእክት ራሳቸው አስመስሎ ለማቅረብ የሚተጉ ማህበር እንዴት ነው እነሱ ጋር ቅርብ የማወራው? ወንጌላዊ አዳምጠኝ። ቅድም ብያለሁ፣ ቋንቋችንን በጣም ሰውን ሊያንጽ ሊጠቅም በሚችል ቋንቋ እንጠቀም። እኛ መንፈሳዊ ነን፣ አገልጋዮች ዮሲ እስቲ መጀመሪያው ራሱ ከምን አይነት ሰው ጋር ነው ቀርቤ የማወራው? እኔ እኮ ባገኘኋቸው ቁጥር ራሳቸውን ልዩ ጻድቅና ከሰማይ የወረዱ አስመስሎ ሌሎችን ሰይጣን ለማድረግ ሲሞክሩ እንጂ አይቻቸው አላውቅም። በትምህርትም ደረጃ ከሆነ እኮ ከሌሎቹ ጋር ያለን የትምህርት ልዩነት እስከዛሬም የመጣንበት እንጂ አዲስ አሁን እነሱ የፈጠሩ አይደለም። እዚህ ላይ ግን እነሱ አዲስ ትምህርት ያመጡ አስመስሎ ቤተክርስቲያኒቷን የሌሎች አብያተ ክርስቲያን ጠላት አስመስሎ ለማቅረብ የሚያደርጉ ትግል እኔ ይሄ ላይ ነው ችግሬ ዮሲዬ። ይሄኛው እስካላለቀ ድረስ ሌሎች ነገሮች ማውራት አንችልም። ለዚህ ነው ከዚህ በፊት ጊዜ ልስጥህ እኔና እነዚህን ሰዎች ያገናኘኝ ያልኩ አላልኩም? ዮሲ እሱን ቀጥል። ዮሲ ከመመለሱ በፊት አሁን የሃኒቾና የአኪን ስም አንስተሃልና እነሱ እንደዛ አድርገው እየተናገሩበት ወይም የሳሉበት ያወሩበትን ስለማላቅ ለዚህ ጉዳይ ላይ ሪስፖንድ ማድረግ አለባቸው፣ መልስ መመለስ አለባቸው። ከዛ በኋላ ወደ ዮሲ መልስ እንሄዳለን ማለት ነው። ሃኒቾና አኪ ሶሪ ከስር የእናንተ ተከታይ የሆነና ሁሌ እናንተ ላይ ኮሜንት የሚሰጥ የኦሮሞኛ ሐሰተኛ ነቢያቶች ቀኝ እጅ ነው ይላል። ዩቱብ ላይ ግባና እስቲ አብዱሰላም ሩድዋን ብለህ ሰርች አድርግና ሐሰተኛ ነቢያት ላይ ከሰራቸው 19 ከማያንሱ ቪዲዮዎች አንዱን ብቻ ቢያንስ ቅዱሴ ላይ ያደረኩትን ቃለ መለስ ኤሌለን የምትባል ሰው ማለቴ ነው። ይሄ ሰው በተደጋጋሚ ባለፈም ስድብ ሲጽፍልኝ ነበር። እናንተ ስር ግን የእናንተ ቲም ስለሆነ ነው የእናንተ ማብረሽ ሰላም በዛ ላይ ምን አይነት ተቋም አለው በሉ ተዋቸው። አይመጣው አይደለም ግን የእናንተ ቲም ስለሆኑ ነው። ዴቭ እናንተ ስር ሁሌ ታብታብ የሚያደርጉ ሁሌ እናንተ ስር ኮሜንት የሚያደርጉ ሌሎችን ግን በኮሜንት ማሸማቀቅና እንትን ማድረግ የሚፈልጉ ናቸው። ሶሪ ለኮሜንት ከተመለሰ ከባድ ነው። ኮሜንት አጥፎ እስቲ አንዴ እንትን ወይም ኮሜንት ላይ ሰው ሲሰድብ ኮሜንቱን የስድብ ሲሆን መሆኑ ስታዩ ዲሌት አድርጉ። ባታጠፉም ሰዎች ሀሳባቸውን ይስጡና ዲሌት አድርጉ። እንደዛ አይነት ሀሳብን ባይሆኑ ችግር የለም። ኮሜንት አጥፉ ከፈለገም፣ ምክንያቱም የእናንተ ቲም ነው የእናንተ ሎጎ አድርጓል ከእናንተ ማህበር እንደሆነ ያስታውቃል። ሰው እንደዚህ አይነት ሰው ቀጥታ ታርጌት አድርጎ የማያውቀውን ሰው ሲያወራ ለምሳሌ ሩቅ አትሂዱ። እኔ በጣም አበሳጭቶኝ በእናንተ ላይ ጠላት ያደረገኝ አንድ የወልሶ ልጅ አብዱሰላም ፖለቲከኛ ነው ስል ነበር እዚህ ሚዲያ ላይ ፊት ለፊት ተቀምጦ እናንተ ጋር ፖለቲከኛ ነው ሰው ሲል እናንተ ዝም አላችሁ። ማስገደል እኮ ነው ይሄ። አሳልፈው ሰጥቶኛል እኮ ለሌላ ለሚፈልገኛ ቃል በዚህ ደረጃ ነው ሲዘመትብኝ ነበር። እስቲ ቀጥሉ። እሺ ላውጣቸው ብዬ ቪዲዮን ከእንቅልፍ መንቃት እንደነበር እሺ ሚዩት አድርግና ወንጌላዊ አብዱሰላም ተራ በተራ አኪና ሃኒቾ ቀጥሉ። ከዛ ወደ ኢዮሲ እንመለሳለን። ይቅርታ ግን አኪ ኮሜንቱ ኦፍ ይሁን ብሏል እና እኔም ኮሜንቱ ኦፍ እንዲሆን ፈልጋለሁ። ቴንክ ዩ
አታፍኗቸው። ግን ታችም ያሉት እኮ ያው ሀሳብ መስጠት ሼር ማድረግ ይፈልጋሉ እና ይሄ ጥሩ ጥሩ ያልሆነ ኮሜንቶችን ሞዴሬተሮች ያንን ዴሊት ማድረግ እና ጥሩ ጥሩ ያልሆነ ኮሜንት በጣም የሚጽፉትን ሚዩት ማድረግ ይቻላል። እሺ ሰምታችኋል። እታች ያላችሁ ሰዎች አኪ ወይም ደግሞ ሀኒቹ አንዳችሁ ቀጥሉ፣ ሌላው ይቀጥል ከዛ በኋላ ማለት ነው። ኦኬ አንቺ መቀጠል ካስፈለገች ቀጥይ፣ ካልሆነ ወንጌላዊ በጣም እንትን እያነሳ ስሜን እያነሳ ነበረ። ሰይጣን አድርጋችሁ የሳላችሁኝ በተለይ እኔና እናን ብለሃል። ምናልባት ምንድን ነው ያልነው? እንደዚህ ይህን ያክል እንትን ያደረገ ከሆነም ደግሞ መቼ ነው ያልነው? ከአንተ ጋር እንደዚህ በአንድ ቤት ውስጥ ገብተን ያወራ ነው በተመሳሳይ ሁኔታ በመካከላችን ያለውን ልዩነቶች ለማስተካከል ነበረና ስለደጋገምከው ነው። እኔ ብዙ እንትን አይደለም፣ ግን ያን ያክል ምንድን ነው እንደዚህ የተናገርነው? መረጃ ካለ ታሰማንና የተሳሳተ ንግግር በአንተ ላይ ተናግሬ ከሆነ እኔ ለይቅርታ ዝግጁ ነኝ። አንተ ወንጌላዊ ነህ፣ የቤተ ክርስቲያናችን ከአንተ ለመማር ብዙ ነገሮችን እንጠብቃለን። ከንግግር ጀምሮ ያጠፋነው ነገር ካለ በግልም በሰውም በኩል ይሄን ያክል ጊዜ ከምትወስድ ጀስት አለ፣ ዴቮ አለ፣ ሌሎችም አንተ የምታውቃቸው ሰዎች አሉ፣ መናገር ትችላለህ። የእኛ ቤት ቻናሉ ክፍት ነው፣ እንደ ሌሎች ሰዎች አይደለንም። ስንናገርም ብዙ ቁጥብ ሆነን እንደምንናገር የታወቀ ነው። ስለዚህ እንደ አንድ ወንጌላዊ እኔ ምናልባት አንተን ያሳዘንኩብህ ነገር ወይም በአንተ ላይ የተናገርኩት ነገር ካለ እስቲ መረጃ ካለ ብታሰማን፣ እውነትም ያ መረጃ አንተን እንደዚህ አሁን እንደምትለው አይነት ሆኖ ከሆነ ደግሞ በይቅርታ ልጨርሰው ዝግጁ ነኝ። ወንጌላዊ አመሰግናለሁ። እሺ እኔ ልጨምርበትና አንድ ላይ መልስ ጀስት የላኩልን ቪዲዮዎች መልሰህ ልትልክልኝ ትችላለህ? ማን ለኔ ልካል ቪዲዮ ለጀስት የላኩልን ቪዲዮዎች ቴሌግራም ላይ አሁን በስልኬ ገባሁኝ እንደተነሳው። እሺ ችግር የለውም። ጀስትም ሌላው ይቅር፣ አንተ ቀጥታ የቤተ ክርስቲያኒቷን መግለጫ የማይቀበል የቤተ ክርስቲያን አገልጋይ ነኝ የሚል ስትል አልነበረም መጀመሪያ አካባቢ? ይሄንንም ብቻ ቃል ተቀበለስ ሌላው ልጨምርለትና ከዛ እኔ ብቻ ሳይሆን የቤተ ክርስቲያኒቱ የዛሬ 50 ቀን በፊት የወጣው የፕሬዝዳንቱ ደብዳቤ የቤተ ክርስቲያኒቱን ውሳኔ የማይቀበሉ በስም ብቻ የቤተ ክርስቲያኒቱ አባላት የሆኑ አማራጮቹን ወስደው መልቀቅ እንደሚችሉ አይነት ነገር ደብዳቤ ጽፏል። እንኳን እኔ ማለት ነው። አሁንም እሱን ከሆነ እያልከ ከሆነ እኔ ብቻ አይደለም፣ ቤተ ክርስቲያኒቱ ራሷ የቤተ ክርስቲያኒቱን ሕገ ደንብ ቤተ ክርስቲያኒቱ በፕሬዝደንቱ በኩል ወደ ሲኖዶሶች እና ወደ ሰበካ ጣቢያዎች የሚላኩ ደብዳቤዎችን የማይቀበል እኔ አይደለሁም፣ ፕሬዝደንቱ ራሱ የዚች ቤተክርስቲያን አባል እነሱ አሉ። ግን እኔ አልቀበልም ያልኩበት አይተህ ነው እንደዛ ስትል የነበረው? አብዱል ሰለም ነው ብዬ ተናግሬያለሁ። እሱ እስቲ አውጣና አሰማኝ። አብዱል ሰለም በወሌላርገሽ መልሼ ልላክልህ አይተለኛለሁ ሐሳብ ነው። እስቲ ጀስት ወጥቼ ልላክላችሁ። ግድ የለም አትውጣ፣ ግድ የለም ለጀስት ከላክ አብዱል ሰላም የቤተክርስቲያኒቱን ስለማይቀበል የቤተክርስቲያኒቱ በዛ ቀን ከኔ ጋር አውርተህ ነው እኔ ከወረድኩ በኋላ እሱ ስትሉ የነበረው አይደል? ምን ማለት ነው? ወንጌላዊ አብዱል ሰላም የሚል ነገር በዛ ወቅት ተናግሬያለሁ። ወንጌላዊ አብዱል ሰላም የሚል ተናግሬያለሁ። ካፌ ወጥቷል። ኦኬ የቤተክርስቲያኒቱ መግለጫ የማይቀበል ስትል የነበረው እኮ ከኔ ጋር ያወራን ቀን ነው። ሌላ መቼ ነው? ይሄው ከኔ ጋር ያወራን ቀን እኮ እኔ ፊት ለፊት አውርተን ከአንተ ጋርም ባወራም አቦልክ ነበር እኮ ጀስት ታስታውሳለህ? ዛሬም ይሄው ፕሬዝዳንት ሆነ ላስቀምጥ። እኔ አብዱል ሰላምም አንድ ላይ እንዲመልስ ነበረ። ቆይ አንድ ቪዲዮ ሳይሆን እኔ ወንጌላዊ አብዱል ሰላምን የማውቀው ኤርሚያስ ቤት ነው እና ሜርሲ ቤት ነው። ምንድነው የማውቀው የፕሬዝዳንቱ የመካነ ኢየሱስ ፕሬዝዳንት ቄስ ዮናስ የእሳቸው ፎቶ ተሰቅሎ የነዛ ሰዎች ፍላግ ተደርጎ ማለት ነው የነዛ
የነዛ ወንድ ምናምን ነገር ስማቸውን ላለመጥራት ነው። እንደዛ የነሱን ፍላግ ተደርጎ ወደ መካነ ኢየሱስ አትሂዱ አምልጡ የተባለበት ቀን ወንጌላዊ አብዱል ሰላም እዛ ቁጭ ብሎ ነበር ማለት ነው። ያኔ ነው የማውቀው። እና ከዛ ደግሞ እነ ኤርሚያስ መካነ ኢየሱስ ላይ ሲናገሩ ሲሳደቡ እሱ ቁጭ ብሎ አብሮ ሲሳደብ ነው የማውቀው። ስለዚህ አንድ የመካነ ኢየሱስ ያውም ወንጌላዊ የሆነ ሰው የቸርቹን ስትሰደብ የቸርቹን ፕሬዝዳንት እንትናቸው ተብለው ሲሰደቡ ዝም ያለ ሰው እሺ እኔ እንኳን አይደለም ብዬ ከሆነ ቪዲዮ አምጣ ግን እሺ ምንድነው ማለት ያለብን? እሺ ኢዮሲ ማለት ቪዲዮ ልልክልሃለሁ ዩቲዩብ ላይ አለ። ይሄው ነው እኔ ሙሉ ቪዲዮ ዩቲዩብ ላይ አገኘሁት። እኔ ሙሉ አለኝ ግን ልንገረው ለኢዮሲ እኔ ሙሉ ቪዲዮ ያኔ ወይም እየተወራ ያለ የገባውና ቆይ እየተወራ ያለ የገባውትን ሰው እሺ ቀጥይ። እሺ ቲንክ ወንጌላዊ ምን መሰለ እየተወራም ሳለ ግባ አስቀድመህን ግባ እሱ ምንም ችግር ገብተህ ግን ልታስቆም ሳይሆን ማይክ ዘግተህ ቁጭ ብለህ ነበር ስትሰማ የነበረው። እንደውም ፎቶ አንሹ ወይም ርዕሱን ቀይሩ ምናምን እንኳን ለማውራት እንትን ማለት ምን ነበር ጠፈብ ቶሎ ሳወራት እና ለምሳሌ ባለፈው ጀስት የሆነ ሰው ቤት ገባ አይደለ ርዕሱ ስላልተመቸው ኦኬ እኔ እዚህ መቀጠል እንድቀጥል ከፈለክ ርዕሱን ቀይረው አለው። ሰውየው አልቀይርም አለ። ከዛ ጥለው ወጣ። አንተ ግን አስበው የኢትዮጵያ መካነ ኢየሱስ ፕሬዝዳንት የነሱን ፍላግ ተደርጎ ቁጭ ብለው ማለት ሲሳደብ ማለት በጣም አጸያፊ ስድብ ሲሳደብ አምልጡ ውጡ ከዛ እንዲህ ናቸው ሊማግዷችሁ ነው ምናምን እየተባለ ኢቭን እንኳን ተራህን ጠብቀህ አይ ልክ አይደላችሁም አላልክም። ከነሱ ጋር ሆነ እኛን ስትሰድበን ምናምን ነበር። ስለዚህ እኔ ታዲያ ምን ማለት አለብኝ አንተን? እሺ ምንድነው ማለት ያለብኝ? ይሄ ወንጌላዊ የመካነ ኢየሱስ ጀግና ነው ማለት ያለብኝ ወይስ መቃወም ያለብኝ? ያ ይሄ ነው ያ ቴንክ ዩ። ይሄ ዮሲ አሁን አንተ እንድትሰማኝ ይፈልጋል። አንተም ጀስትም ዴቭም እንድትሰሙ ይፈልጋል። ሰው እያወራ ነው። ከኔ በፊት ነው ወሬው ያቃጠለው። መጣው ተሳብኩ ገባው። እሺ ከገባው በኋላ ነገሩን በደንብ እንደሚገባ አዳምጬ የነሱን ሐሳብ ሰምቼ ማውራት የለብኝም ወይ? ሐሳቡን እንደሰማሁና እንደጨረስኩ ከዛ በኋላ መጨረሻ ላይስ ምን ላይ ደርሰን የወጣ ነው? ለዮሲም ለጀስትም ያው ቪዲዮ አሁን ላሳያችሁ። ቪዲዮ ዩቲዩብ ላይ ቀጥታ ይቻላልና ቪዲዮ ይሄ ነው። ይሄን ቪዲዮ ልክላችኋለሁ። መጨረሻ የደረስንበት ስምምነትን ስሙት። ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። ይሄ ቪዲዮ መጨረሻ ላይ ምን ላይ ተስማምተንና ምን ላይ ደርሰን እንደቆምን ስሙት። ሰው እያወራ እያለ እንደመጣው ነው። አንድ ቀን አይደለም ይሄ ምናምን አርጎይስ ከዛ በኋላ ነገሮቹ ወደሚገባ ወንጌላዊ አንድ ቀን አይደለም 3 ቀን በተከታታይ 2 ቀን ሲቤት አንዱ ነው አይደለም። አሁን እንደውም 3 ቀን አይደለም ቆይ ልንገርህ 2 የቄስ አንድ ቀን ነው። ከዛ ደግሞ ሌላ ነገር ሲወራ ሌላው ከዛ እናልፍበታለን። ገብተሃል እኮ አንድ 4 ቀን የሚሆን ነው። የአንድ ቀን አይደለም 4 ቀን ሙሉ እኔ አራተኛ ማታ ነው እነሱ ጋር የገባው። አንተ አይደለም የምናገረው ዮሲ ስላላወቀ ሌሎችም ስላላወቁ ለነሱ እየነገርኩ ነው ያለሁት። ስለዚህ ከኔ ምን ተጠብቃችሁ ነው ታዲያ? አንድ የጠየቅሽኝን ብቻ ልመልስና ከዛ ሌላውን እንለፊበት። የዛ ቀን እያወሩ ያሉ ገባው አይደለም ሰው እያወሩ ያለው የገባው ሰው መጨረሻ ላይ ምን ደርሰን የተለያየ ነው። ጀስት መጨረሻ ላይ መታል ቪዲዮውን አሁን ለአንተም ለዮሴፍ ሼር አደርጋለሁ። ስሙትና ፍረዱኝ። ነገ ማታ ይቅርታ ጠይቅበታለሁ። ቤተክርስቲያንንም እንደዛ ቪዲዮ ምን ላይ ደርሰን የቆም ነው? መጨረሻችን ምን ነበረ? ምን ላይ ነው የተስማማ ነው? የነዛ የሐሰት መግለጫ ከአውሮፓ የተለጠፈ የተባለውን ቲተር እንደሌለው ቻፓ እንደሌለው መነሻ እንደማይታወቅ ሁሉ አስረድቼ ጨርሰን የወረንበት ነው። ሙሉውን ጨርሰሽ ካልሰማሽ ወስደሽ ሰውን ከሆነ ነገር ጋር ለመለጠፍና ማነው ለማያያዝ የሆነ ነገር ላይ መለጠፍ አትሞክሪ። ሙሉውን መስማት አለብሽ። ሁለተኛና ሶስተኛ ቀኑንም አስታውሳለሁ። ሁሉንም እኔ አራተኛ ነው ትላንትና የገባው። ከዚህ ውጭ ያልገባው እነሱ ጋር አንድ ቀን እናንተ ጋር ገባው። ይሄን ቀን ነው በአማርኛም እዚህ ሚዲያ ላይ እንደሚገባ ራሱ ያወራው። ከዚህ ውጭ አላወራውም። አሁን በዛ ቀን የንግግራችን ድምዳሜን ሳሰሚ በምን አይነት መልክ ነው አንተ ተቀምጠ ሲሰደቡ ነበረ? እሺ እየሰደበ ያለን ሰው ከገባው
ስድቡን የሚያቆምበትና አፈጻጸሜን ለምን አላየሽም? ይቅርታ ዴቨነትን ልጫንህና እባካችሁ አብዱሰላምም አንዴ ልጫንህ እባክህ አንዴ ማይኩን ከይቅርታ ጋር ከትልቅ ይቅርታ ጋር ወንጌል ላይ እኔ በእንደዚህ አይነት አካሄድ መቀጠል አለብን ብዬ አላስብም። ትክክል ነው ብዬም አላስብም። እባካችሁ ኦቨርራይድ አድርጌ የገባሁት ለዛ ነው። በዚህ መቀጠል የለብንም በጭራሽ። ወይ ካልሆነ እኔ ራሴ ወርዳለሁ ማለት በእንደዚህ አይነት መንገድ እኔ እንድንቀጥል አላስብም። ትክክል ነው ብዬም አላስብም። ሶሪ ከእናንተ ሌላውን አውሩ፣ እኔ ልውረድ። ይቅርታ ኖ አይደለም አብዱሰላም ወንጌላይ እኔ በጣም ነገሮች እንዲፈቱ ፈልጋለሁ። እኔ የእውነቴን ነው የምልህ። ቪዲዮውን ብትሰማ ግን እውነቱን ትረዳለህ። አይደለም አንተንም ለመውቀስ አይደለም፣ ብቻ ሁሉንም ነው እያወራ ያለሁት። አንተን ብቻ ያተኮረ አይደለም። ለማንኛውም ልል የፈለኩት ሀሳብ ይሄንን ነው። በዚህ አይነት መንገድ መቀጠላችን ሰጣ ገባ ነው የሚሆነው። ሁሉም ትክክል የሆነበትን አንግል ነው የሚያስረዳው፣ አንተም ትክክል የሆንክበትን ነው የምታስረዳው። በዚህ አይነት መንገድ ወዴትም ልንደርስ አንችልም። እኔ አንድ ጥያቄ ብቻ የህሊና ጥያቄ ለአንተ ልጠይቅህና አንተም ያንን ትክክል ነው ብለህ በምታስብበት መንገድ መለስ። እዚህ መቼም ንሳ ለማስገባት አይደለም እንትን ያለው የተገናኘ ታስገቡስ ችግር የለውም እኮ ሰው ጥፋቱን አውቆ ንሳ መግባት አለበት። እባክህ ጊላይ እኔ አሁን ልጫና አልፈልግም። ምን ለማለት ነው የፈለኩት ሐሳቤን ልቋጭ። አሁን የምናደርገው ነገር ለህሊና እንተውና መልሱን ህሊና ትክክል ነው ብሎ የሚያስበውን እንድትመልስ ላድርግ እና ይሄን ሌሎች ጉዳዮችን በጣም ፐርሰናል የሆኑትን በውስጥ እናወራ። ወንድማችን ኤርሚያስ ቤት ላይ በተደጋጋሚ በመካነ ኢየሱስ ጉዳይ አደራ እባካችሁ፣ በመካነ ኢየሱስ ጉዳይ በሌሎች ጉዳዮች ላይ በወንጌል የሚደክም ወንድም እንደሆነ አምናለሁ፣ አስምሩልኝ። ምንም እንኳን የሚያለያዩን ብዙ ነገሮች ቢኖሩም በሐሳብ ማለት ነው። ነገር ግን በመካነ ኢየሱስ ጉዳይ ከዚህ ቀደም የሄደበት አሁንም እየሄደበት ያለው መንገድ ትክክል ነው ብዬ አላምንም። እሱ ብቻ ሳይሆን ከሱ ጋር አብሮ የሚያገለግሉ ወንድሞችና እህቶች ይሄ ሊሰመር ይገባዋል። ትክክል ነው ብዬ አላምንም። ይሄ ማለት እነዚህን ሰዎች ባልሆነ መንገድ ማቅረብ ማለት አይደለም። እያወራ ያለሁት ስለ ቤተ ክርስቲያን ነው። የቤተ ክርስቲያንን ውሳኔ ልናከብር ይገባል። እዛ ቤት የሚደረጉ ውይይቶች የቤተ ክርስቲያንን ውሳኔ ያከበሩ አይደሉም። ቤተ ክርስቲያኒቷ ሀገር ሉዓላዊ የሚል ቋንቋ አለ። በነገራችን ሉዓላዊ ማለት የሌላ ሀገር ጣልቃ ገብነት የሌለው መንግስት ማለት ነው። ቤተ ክርስቲያንም ሉዓላዊት ናት። በምትወስናቸው ውሳኔዎች ሉዓላዊት